Good News Media. ዛሬ አጠር ላለ ደቂቃ የተወደደውን የእግዚአብሔርን ቃል እንማራለን። መንፈሳዊ ቤት። እንግዲህ እግዚአብሔር ቤቱ እንድንሆን ወዷል። ሃሌሉያ። ዋናውን ጥቅሴን ከማንበቤ በፊት አሁን መንፈሴ ላይ የመጣ አንድ ቃል ባነብ ደስ ይለኛል። ዕብራውያን 3 ላይ ያለውን ቃል መጀመሪያ ላንብብና ወደ ዋናው ትምህርቴ ልምጣ። ዕብራውያን 3 ላይ የምታውቁት ቃል አለ። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። ያ እንደ ሎሌ ወይም እንደ ባሪያ፣ ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው አለና ክርስቶስ ጋር አልጨረሰውም፣ አልዘጋውም። ወደኛም ያልፋል። ሁሌ ክርስቶስ ሲወራ ወደኛ ያልፋል። ሙሴ ያለ ክርስቶስ ጋር መጣ። ወደኛ ሲመጣ ቁጥር 6 እንዲህ አለ፣ እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። እስቲ ቤቱ ነን በሉ እስቲ። ሃሌሉያ። ቤቱ ነን። እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። በቤቱ ላይ ሎሌ ነበር፣ በቤቱ ላይ ልጅ ነበር። እኛም ቤቱ ሆንን። አሜን። ቤቱ ነን ይላል። ስለዚህ መንፈሳዊ ቤት በሚል ሐሳብ ዛሬ አጠር ላሉ ደቂቃዎች የእግዚአብሔርን ቃል እንካፈላለን። መንፈሳዊ ቤት የሚለውን ዛሬ ትንሽ እንድንካፈል ፈልግ ያለው አንደኛ ጴጥሮስ 2 ላይ ነው ያው ቃሉ ያለው መነሻ ቃላችን። እሱን ትንሽ እናገራለሁ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 ጀምሮ፣ ምክንያቱም ከ1 እስከ 3 ስለ ማደግ ያወራበት ነው። አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ፣ ለማደግ በእርሱ እንድታድጉ የቃሉን ወተት ተመኙ ያለበት የማደግን ምልክት የተናገረበት ሲሆን ከ1 እስከ 3 ቁጥር 4 ላይ ሲመጣ ግን ያደገ ሰው የሚሆነውን የቃሉን ወተት ተመግቦ ያደገ ሰው ደግሞ የሚሆነውን ደግሞ የማደግ ምልክት የሆነውን ፒክቸር ደግሞ ከ4 ጀምሮ ዛሬ የማወራውን ደግሞ ይናገራል። ከላይ አሁን እንደተወለዱ ሕፃናት ገና ኢንፋንት እንደሆኑ አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ። ምን አለ? በእርሱ እንድታድጉ ይላል። ከዛ እስካደግም በኋላ ቁጥር 4 ሲመጣ እንዲህ ይላል፣ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ አሜን። እዚህ ውስጥ አላችሁበት። ስለዚህ የትምህርት እናንተን ይነካል። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ አገልጋይ ተሆኑ ዘንድ ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እስቲ አሜን። መንፈሳዊ ቤት ለመሆን ተሰሩ። በጣም ይሄ 2 በጣም ደስ ነው የሚለኝ። እንደው ዘልዬ 9 ላይም ሲመጣ ይህንኑ ይናገራል። እናንተ ግን ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። እናንተም ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። አሁን ይሄ በጣም ሪች ወርድ ነው። እዚህ አንደኛ ጴጥሮስ ምዕራፍ 2 ከ1 ጀምሮ እኔ በጣም የሚሞቀኝ ነው። ብዙ ሰው 9 ላይ ብቻ ነው እንትን የሚያደርገው። ጥሩ ነው 9 ያው ጥሩ ነው እንትን የሚያደርገው። ከጨለማ ወደሚደነቅ ብርሃን ስንመጣ ብቻ የሆነ የተደረገውን ነገር የሚናገር ነው። ግን ከ4 ጀምሮ ሙሉውን ኮንቴክስቹዋል በደንብ ብናየው ስፔሻሊ ለአገልግሎት ስራ እንዴት እንደሚያዘጋጀን ያየበት ወይም የተናገረበት ክፍል ነው። በዚህ ላይ ምናልባት ካያችሁ ቁጥር 5 ላይ ቅዱሳን ካህናት እንድትሆኑ ይላል። ቅዱሳን ካህናት ለዚህ ነው እዛ ጋር 9 ላይ የሄድኩት። ካህናት እንድትሆኑ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን? ቅዱሳን ካህናት እንድትሆኑ ወይም ቤት። ስለ ቤት ትንሽ ልናገር። እንግዲህ ቤት ስላለ ቤት 2 ፋክሽን ወይም 2 ተግባር ወይም 2 ዓላማ አለው። ቤት ሲሰራ ለ2 ዓላማ ነው። እዚህ ጋር ከሚናገረው አንፃር ልናገረው። 2 ቤት ለምሳሌ ቤት ለምን እንደሚሰራው? ለመጠለያ፣ ለመኖሪያ። መጠለያ ማለት ከዝናብ ነው ወይስ ለመኖሪያ? እሺ ጥሩ ነው። ለመኖሪያ ወንደርፉል። ቤት የሚሰራው ለመኖሪያ ነው። ሁለተኛውስ ቤት የሚሰራው ሰርቪስ እንዲሰጥ ነው። ለምሳሌ ይሄ ቤት ምን እንደሚሰጠው? አገልግሎት የሚሰጥበት
አገልግሎት እንዲሰጥ ወይም እዛ ጋር ሱቅ ሰርተዋል ሊኖሩበት አይደለም አገልግሎት እንዲሰጥ ቤት ሁለት ፐርፐዝ አለው አንደኛው መኖሪያ ነው ሁለተኛው አገልግሎት ሰጪ ነው ሰርቪስ ነው ሱቅ እንዲሆን ንግድ እንዲሆን ፐርፐዝ አለው ሁለት ፐርፐዝ አለው ቤት እዚህ ጋም ወደኛም ሲመጣ በሁለት ፐርፐዝ አወራው መንፈሳዊ ቤት ለመሆን ተሰሩ ብሎ ሁለት ፐርፐዝ ነው የኛ ቤትነት የኛ መንፈሳዊ ቤትነት ሁለት ዓላማ ወይም ሁለት ስራ ወይም ሁለት ተግባር አለው ይሄ ሁለት ተግባር የመጀመሪያው የእግዚአብሔር መኖሪያ እንድንሆን ነው በቃ መኖሪያው አንደኛ ቆሮንቶስ 3:16 የሚያወራው ይሄንን ነው መኖሪያ 3:16 ቅድም ነካርገዋል እሺ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል መኖሪያ ነው 3:16 እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ እናንተ ነው የሚያወራው እንደሆናችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ ምን እንደሚልባችሁ እንዲኖርባችሁ አታውቁምን ስለዚህ የሚኖርብን መንፈስ አለ ማለት እኛ ውስጥ ምን የሚል ዱዌል የሚኖር እኛ ውስጥ የሚኖር ሕያው ሆኖ የሚኖር መኖር ብቻ አይደለም የሚመራን በውስጥ ሆኖ የሚንከባከበን የሚያንጸን ሼፕ የሚያስይዝ መልክ የሚያስይዝ ወዴት እንደምንሄድ ወዴት እንደማንሄድ ምን ማድረግ እንዳለብን ምን ማድረግ እንደሌለብን የሚመክረን መካሪ ካውንስለር የእግዚአብሔር መንፈስ መኖሪያ እስቲ አንድ ሰው አሜን ይሄ እኮ ትልቅ ክብር ነው ይሄ እንደው ቢገባን ወይም በብሉይ ኪዳን ዘመን ሆነን ቢሆን ኖሮ እንረዳው ነበር የዛ ዘመን ስላልሆነን እንጂ አሁን እግዚአብሔር ይኖርበታል የተባለውን ድንኳን እግዚአብሔር ይኖርበታል የተባለውን ወይም በኋላ ላይም በእነ ሰለሞን የተሰራውን ቤተ መቅደስ ሄዳችሁ ብትመለከቱ እንዴት ሪስፔክት እንደነበረው ህንጻው ሰው የገነባው ህንጻ እግዚአብሔር ግን ይኖርበታል በታቦቱ አማካኝነት ታቦቱ እዛ ስላለ እግዚአብሔርም አለ ተብሎ ስለሚታመን በዛ ውስጥ እግዚአብሔር አለ ተብሎ ስለሚታመን የቤቱ ሪስፔክት እንዴት የከበረ ቤት እግዚአብሔር የሚኖርበት ቤት ለዚህ ነው ከሩቅ የሚሳለሙት ለዚህ ነው ሄደው የሚስሙት ህንጻውን እግዚአብሔር አለበት ስለሚባል እግዚአብሔር አለበት እዛ ውስጥ ስለሚባል እዛ ህንጻ ውስጥ በብሉይ ኪዳን ዘመን አሁን እግዚአብሔር ህንጻ ውስጥ የለም ሰው በሚሰራው ህንጻ ውስጥ እግዚአብሔር አይኖርም እጁ በሰራው ህንጻ ውስጥ ይኖራል እጁ የሰራው ህንጻ አንተ ነህ ዛሬ በደንብ ነው ማወራው ጌታ ይባረክ እግዚአብሔር እዛ ህንጻ ውስጥ የለም አሁን ከዛ ህንጻ ወጥቷል መቼ ወጣ ብትል ኢየሱስ ክርስቶስ በመስቀል ላይ ሁሉን ጨርሶ ተፈጸመ ብሎ ሲጮ አንገቱን አዘንብሎ ነፍሴን ተረከብ ብሎ የጮኸ የመጨረሻው ጩኸት ላይ የቤተ መቅደስ መጋረጃ ለሁለት ተቀደደ ይላል ምንድነው መቀደድ መቀደድ ምልክቱ እኮ ካሁን በኋላ እዛ ውስጥ አልኖርም ብሎ ወጣ እግዚአብሔር በመጋረጃ ተሸፍኖ ከፈርድ የነበረው እዛ ውስጥ አለ እሱ ቅዱስ ነው ቅዱሳን ሰዎች ወይም ራሳቸውን ያነጹ ሰዎች ብቻ ወደ እርሱ ሊቀርቡ የሚችሉ ተብሎ በህንጻ ውስጥ በቤተ መቅደስ መጋረጃ ጀርባ የነበረው እግዚአብሔር ኢየሱስ ክርስቶስ አዲስን ምዕራፍ ሲከፍት የአዲሱን ኪዳን የህይወት ስርዓት ሲገልጠው ኦ ሃሌሉያ የአዲሱ ኪዳን የህይወት ስርዓት ምንድነው ከተባለ እግዚአብሔር ሰው በሚሰራው ህንጻ ውስጥ ሳይሆን እጄ በሚሰራው ያለው ያ ቃል ይፈጸም ዘንድ እጁ በሚሰራው ህንጻ ውስጥ ለመኖር እግዚአብሔር ከህንጻ ውስጥ ወጣ ሌላ ህንጻ ውስጥ ገባ ያ ህንጻ አንተ ነህ you are the temple of God የእግዚአብሔር መኖሪያ ነን ቢገባን ያልኩት ለዚህ ነው እንደ ፕሮግራም አትሰማውም ደስታ ከፍተኛ ነበር የሚሆነው ልጨርሰው ጥቅሱን አንደኛ ቆሮንቶስ 3:16 የእግዚአብሔር ቤተ መቅደስ እንደሆናችሁ እስቲ አንድ ሰው አሜን ይበል እስቲ እኔ ይበሉልኝ አንዴ እንዲገባችሁ እቺ ነፍስ መጀመሪያ እንዲገባት እንድትረዳ ነፍስ እስኪገባት እንደግማለን አንድ ነገር እስክትረዳው እኔ የመንፈስ ቅዱስ ማደሪያ ነኝ የእግዚአብሔር ማደሪያ ነኝ እስቲ በሚገባችሁ የሆነ ቦታ ሲሄድ በሉ እግዚአብሔር ነው ውስጥ ነው ሃሌሉያ የሆነች ቦታ መታ አይደለም እግዚአብሔርን የምታገኘው እስቲ እግዚአብሔር ወዳለበት እንሂድ አይባልም እግዚአብሔር ያለው አንተ ውስጥ ነው wherever you are እስከ ምድር ጫፍ ብትበር እግዚአብሔር አንተ ውስጥ ነው ያኔ ቀኝ ትመራኛለች ከውጪ ነው አሁን ግን አንተ ውስጥ ነው የትም ቦታ ብትሄድ አንተ ውስጥ ያለውን የሚበልጥ ምንም የለም የትም ብትሄድ አንዳንዴ ሰው ልክ ህንድ ሲሄድ አስሮ ይሄዳል አሰርኩ የሆነ ህንድ ለምን የሆነ ባባ አይተዋል በፊልም ስለዚህ እዛ ያለው ዲመን ኢየሱስ ያሸነፈው አይደለም ነው የሚለው ስዕሉ እኮ ነው አክሽኑ
ፍርሃት ወለድ ጸሎቶች ብዙ አሉ ኢትዮጵያ ውስጥ። ፍርሃት ወለድ እምነት ወለድ አይደለም። አሁን ከቤቱ ሲመጣ እስቲ መንገዴን ምናምን ነገር ብሎ የመጣ ሰው አለ? አሁን ዝም ብሎ ከቤቱ ሲመጣ ቅርብ ስለመሰለ ነው። አየህ ቅርብ ነው የሚሄደው፣ እዚሁ ነው፣ ከቤት ወደዚህ ነው። ልክ ናዝሬት እንሂድ ስልክ መንገድ ላይ ትላለህ ገና። አየህ ፍርሃት ወለድ ጸሎት አለ መንገድ ላይ። እዚህ ለምን አሁን ለምን ጸልይ አልመጣም? በመንገድ ላይ የምትሰራ የምትገለብጥ። ይኸው አንድ የኔ ወዳጅ እንዳለው ምሪት የሌለው ሰው ስምሪት ይሰጣል አለ ለዲመን። በአለቃዬ ላይ የሚሰራ ትላለች ጠዋት ስትነሳ። በአለቃዬ ላይ ምንም እኮ አይሰራም፣ ትልከዋለች ዲመንን። አሃ ይቻላል እንዴ ብሎ ጉብ ብሎ ይጠብቃታል። 2:01 ደርሳ አንቺ ታረፍጃለሽ እንዴ ይላታል። ለምን ልከዋለች? ስምሪት ሰጣው ነው። ብራዘር የትም ሀገር ብትሄድ እስቲ አሜን። ዛሬ ኮንፊደንስ ነው ማውራቸው። የትም ሀገር ስትሄድ እጅን ኪስ ከተህ ዘና በል፣ ቤቱ ሲያምር ምናምን በል። እዛ ያለው ሐይቅ ነው፣ ወንዝ ነው፣ መዋኛ ነው። የሆነች ሀገር ሲሄድ ሰው የሆነች ነገር ለዲመን የነቃ ማንነት አይምሮውን ያነቁት ለጠላት ነው። ጠላት ኮንሽስ ሲል ጠላት የሆነ ነገር ጠላት ለጠላት ህዝቡን አነቁት፣ ለእግዚአብሔር አላነቁትም፣ ወይም ለእርሱ አይደንቲቲ አላነቁትም። በክርስቶስ ላገኘው ማንነት፣ በክርስቶስ ላገኘው ክብር አላነቁትም። ማንነቱን አልነገሩትም። ተውት፣ የእናንተ ማንነት አይን ነገር እንደው ይቅር። በክርስቶስ ያገኛችሁት ክብርና ማንነታችሁ አይን ነገር እስቲ ይቅር። እሱ ምን አለበት እግዚአብሔር ቢጎላ? ተውቴ እግዚአብሔር ቢጎላ ምን አለበት? ሰው እኮ ከእግዚአብሔር ሁሌ ጸሎት ላይ ካያችሁ እግዚአብሔር በመካከላችን አለ እስቲ እግዚአብሔር እናመስግን ሲባል ያዛጋል። አሁን ጠላትን ሲል ይነቃል። ጠላትን እየተቃወምን ሲባል ያው ደምስሩን ቀጥ ያርጎት ምናምን ለመሰለ ከእግዚአብሔር መኖር ይልቅ የዲያብሎስ መኖርን ስለሚያውቅ ነው ያነቁት። ለእግዚአብሔር መኖር ሳይሆን ለእግዚአብሔር ህልውና፣ ለእግዚአብሔር ማንነት፣ ለእግዚአብሔር ክብር፣ ለእግዚአብሔር ጉልበት ሳይሆን ለዲያብሎስ ጡንቻ ነው። ጠላት እንዳለ እርግጠኛ ስለሚሆን ሊደባደብ ይነሳል። ከእግዚአብሔር መኖር ይልቅ የዲያብሎስ መኖር ነው የሚገባው። የእግዚአብሔርን ትልቅነት አላጎሉበትም። የእግዚአብሔርን ትልቅነት፣ የእግዚአብሔርን አሸናፊነት በእግዚአብሔር መሆን። እኔ እኮ በጣም ደስ የሚለኝ በብሉይ ኪዳን ዘመን እነ ዳዊት አንተ ከኔ ጋር ነህና ክፉን አልፈራም ይላል ዳዊት። ወይዚህም የሆነውን ሙሴ እኔ ካንተ ጋር ነኝ፣ ሙሴን ዳዊትን እኔ ካንተ ጋር። አሁን እኮ እኔ ካንተ ጋር ነኝ አልተባልክም ብራዘር። እግዚአብሔር ልክ ነው ከኛ ጋር ነው፣ ግን እኔ ባንተ ውስጥ አለ ብራዘር። ካንተ ጋር ነኝ በመባላቸው ብቻ እንኳን ምድር ብትናወጥ ይላል ዳዊት። ምንም ችግር የለበትም። ምድር ለምን አትናወጥም ይላል። ምን አገባኝ ነው ይላል። ምድር ብትናወጥ ተራሮችም እያየዋቸው ወደ ባህር ልብ ስምጥ ቢሉ እኔ አልፈራም። ለምን? እግዚአብሔር እርሱ መጠጊያዬና መሸሸጊያዬ ነው፣ መታመኛዬ ነው። እስቲ አሜን። በእርሱ ታመናለሁ። እርሱ ጋር ነኝ፣ ከእርሱ ጋር ነኝ፣ በልዑል መጠጊያ ስር ነኝ እኔ የሚለው ኮንፊደንስ፣ ሌሊት ግርማ፣ በቀን የሚበር ፍላጻ ምን አሰጋኝ ነው ያለ። በጨለማ የሚሄድ ክፉ ነገር እኔ ቢዝነሴም አይደለም። በጨለማ የሚሄድ ክፉ ነገር ይሉታላ። ይኑር ምን አገባኛል? የቀትር ጋኔን በቀትር የሚሰራ ሲሉት ይኑር ምን አገባኛል? እኔ በልዑል መጠጊያ ነኝ። እንደዛ ነው የሚለው ዳዊት። በልዑል መጠጊያ ስለምኖር በቀን የሚበር ፍላጻ ሌላ ቀን አስተምራለሁ። ጌታ ይባረክ። አልሰጋም፣ አያሰጋኝም፣ አልፈራም። ለምን? እግዚአብሔርን አውቆታል። እግዚአብሔርን ሪል ፐርሰናሊ ሂ አንደርስቱድ ተረድቶታል። እግዚአብሔር ማን እንደሆነ ምን እንደሚያደርግ እርሱን በደንብ ተረድቶታል። ስለዚህ አይሰጋም። እግዚአብሔርን የማያውቅ ሰው ባይ ዲፎልት የዲመንን ጉልበት ያውቃል። የእግዚአብሔርን ማንነት፣ የእግዚአብሔርን ጉልበት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ጥበቃ፣ የእግዚአብሔርን እረኛነት ያልተረዳ ሰው ባይ ዲፎልት የዲመንን ስራ ያውቃል። የጠላት አሰራር ይላል አፉ ላይ ራሱ የሚመጣለት የጠላት አሰራር ነው። በእግዚአብሔር አሰራር በማመናቸው ይላል አይደል ቆላስይስ 2። እሱን ለምን አያምንም? በእግዚአብሔር አሰራር በማመናቸው ከእርሱ ጋር አስነሳችሁ ይላል። አሁን የእግዚአብሔር አሰራር ሲል ግን አንድ አማኝ ሰምተው አታውቅም። የጠላት አሰራር ግን አፉ ላይ እንደ ሊፕስቲክ አፉ ላይ አለ። ይሁን ነገር የጠላት አሰራር። ጠላት የፈለገ ይስራ፣ እግዚአብሔር ከሚሰራው ግን አይበልጥም። ጠላት የፈለገ ቢሰራ በእግዚአብሔር አሰራር እኔ ከሱ በላይ ሆኛለሁ። ልክ ነው። በእግዚአብሔር አሰራር በማመናችሁ ከእርሱ ጋር አስነሳችሁ። በቃ አሁን እኔ በእግዚአብሔር አሰራር ስለማመን የዲመን አሰራር ለእኔ ቢዝነስ አይደለም። የተሸነፈ ጠላት ነው ያለው። ያሸነፈው ጌታ ነው ያለኝ። እስቲ አንድ ሰው አሜን። ያ ጌታ ዛሬ የምነግራችሁ ነው፣ በእናንተ ውስጥ ይኖራል።
ኪሎ ከባድ ነው ብራዘር። የትም ሀገር ስገባ ዘና የሚያስብልህ አንተ ቤተ መቅደስ መሆንን ሲገባ ነው። እግዚአብሔርን የሆነ ቦታ ቆልፌበት አልመጣሁም ትላለህ። የሆነ ቦታ የሆነ ቤት። አንዳንድ ሰው እግዚአብሔርን የቱ ጋር እንደሚያደርገው ልንገራችሁ። አንዳንድ ሰው ህንፃ ውስጥ ነው፣ እሺ ችግር የሆነ አዳራሽ ውስጥ ነው እግዚአብሔርን የሚያደርገው። አንዳንድ ሰው ግን እግዚአብሔርን የሚያደርገው የቱ ጋር እንደሆነ ታውቃላችሁ? መኝታ ቤት ውስጥ አንድ የሆነች ትራስ አለች፣ መንበርከኪያ እዛች ጋር በቃ እግዚአብሔር ጥሩን ተንበርከኩና ጸልዩ፣ ችግር የለም ተኙምና ጸልዩ። እሱ ቢዝነሳችን አለ። ተንበርከከም ጸልይ፣ ተገላብጠም ጸልይ፣ እንደፈለክ ጸልይ፣ ከእርሱ ጋር ኮሚኒኬት አድርግ። እሱ ነው ዋና እንትናችን። ግን ሰው ሁሉ መንበርከኪያው ጋር እዛ ጋር ነው እግዚአብሔርን ቆልፎበት የሚወጣው። ከመንበርከኪያው ሲርቅ የሆነ ነገር የራቀው አድርጎ ነው የሚስለው። ከእግዚአብሔር የራቀ ወይኔ መንበርከኪያዬን በቃ እኔ እኮ ናፈቀችኝ መንበርከኪያዬ ሁሉ ይላል። የእግዚአብሔር ህልውና እሱ ውስጥ እንደሆነ አያውቅ። እግዚአብሔር የሚኖረው በእርሱ ውስጥ እንደሆነ አያውቅ። እግዚአብሔር ግን በእኛ ውስጥ ይኖራል። አንደኛ ቆሮንቶስ 3:16 እሺ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? እውቀት እኮ ነው። አታውቁምን? ጥያቄ ምልክት። ታውቃለህ ወይ? you have to know this ኖሌጅ ሊኖር ይገባል። አታውቁምን? እኔ ብዙ ቦታ ላይ አታውቁምን ሲል ሲሪየስ ሆናለሁ። እኔን እኮ በጥያቄ እኮ እየጠየቀኝ ነው። አታውቁም እንዴ? የእግዚአብሔር መንፈስ እናንተ ውስጥ እንደሚኖር አታውቁምን? ሄናልና ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ጨርሱልኝ። ያውም ጨርሱልኝ ሁላችሁም። ያውም ምንድናችሁ እናንተ? የእግዚአብሔር እስቲ አሜን። የእግዚአብሔር ቤተ መቅደስ ቅዱስ ነው። አሁን አንዳንድ ሰዎች የእግዚአብሔር ቤተ መቅደስ ቅዱስ ነውና ሲባል ህንጻውን ያደርገዋል። ለዚህ ነው እዚህ ጋር ጳውሎስ ያውም ያለው ያውም የከተተው ለዚህ ነው። የእግዚአብሔር ቤተ መቅደስ ቅዱስ ነውና ቢል ቅዱስ ነው ህንጻው ሊል ነበር። ያውም እናንተ ናችሁ። የእግዚአብሔር መንፈስ የሚኖርባችሁ፣ እግዚአብሔር የሚኖርባችሁ፣ እግዚአብሔር መንፈስ ቅዱስ የሚኖርባችሁ፣ እግዚአብሔር አብ የሚኖርባችሁ፣ እግዚአብሔር ወልድ የሚኖርባችሁ። ኢየሱስ ክርስቶስ የሚወደኝ ቢኖር አባቴ ይወደዋል አለ። የሚወደኝ ቢኖር ትእዛዜን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንሄዳለን፣ በእርሱ ዘንድ መኖሪያ እናደርጋለን። ዮሐንስ 14 በእርሱ ዘንድ እኔና አባቴ አብረን ሄደን በእርሱ ዘንድ ምን እናደርጋለን? መኖሪያ። ስለዚህ የእግዚአብሔር አብ ወልድ መንፈስ ቅዱስ መኖሪያዎች ነን። እግዚአብሔር የሚኖረው በእኛ ውስጥ ነው። ፕሬዝ ጋድ። የእግዚአብሔር ቤተ መቅደስ ነን። እግዚአብሔር ይኖርብናል። እኔ እግዚአብሔር ቤተ መቅደስ ነኝ በሉልኝ አንዴ። እግዚአብሔር እኔ ውስጥ አለ። እግዚአብሔር በእኔ ውስጥ ይኖራል። ድገሙልኝ። የትም ብሆን በሉ እግዚአብሔር እኔ ውስጥ ነው። እርግጠኛ ናቸው ነው ወይስ የሆነ ቦታ ስትሄድ ሀሳቡን የሚቀይር ነው የሚመስል? የትም ቦታ፣ የትም ሰፈር፣ የትም ሀገር፣ የትም ስትሄድ ያልተሸነፈ ሰይጣን የለም። የትም ሀገር ስትሄድ። ለዚህ እኮ ነው የእግዚአብሔርን ትልቅነት ሲለካ እስከ ምድር ጫፍ ድረስ ብበርር በዛ አንተ ገና ቆመ ትመራኛለህ አለ። ሩቅ ደረስኩ ስትል አንተ እዛ ቦታ ላይ አለ። ወደ ታች ብሄድ አንተ በዛ አለ። ወደ ላይ ብሄድ አንተ በዛ አለ። እግዚአብሔር የሌለበት ቦታ የለም። ደግሞ አሁን ያሻሻለው ደግሞ መኖሪያውን እናንተ ውስጥ ማድረጉ ነው። አሻሻለው በቃ እንደው እስቲ የሆነ ሰፈር የሆነ ቦታ ላይ ምናምን ነገር ብቻ እንዳታረጉኝ፣ በእኔ የሚያምኑ ውስጥ እኖራለሁ ብሎ በክርስቶስ ያመኑ አማኝ የእግዚአብሔር ልጆች ውስጥ መኖሪያውን ለማድረግ የተቀደሱ ቅዱሳን ውስጥ ቅዱሱ መንፈስ ለመኖር ለማደር። ኦ ሃሌሉያ! ቅዱሱ መንፈስ አንተ ውስጥ የኖረው ባጭሩ ቅዱስ ስለሆንክ ነው። እርኩስ ብትሆን ቅዱሱ መንፈስ አንተ ውስጥ መኖር አይችልም። ወይም ቅዱሱ መንፈስ አንተ ውስጥ ሲኖር ተቀድሰህ በፈለጋችሁት ቪው ተመልከቱት። በቃ በመንፈሱ ቀድሶን ተቀድሰናል። ንጹህ ነህ፣ የእግዚአብሔር ነህ፣ ተለይተናል። መቀደስ ማለት መለየት ስለሆነ ለየን፣ ከዓለም ለየን፣ ከኃጢአት ለየን፣ ኃጢአት ከመጣብን ነገሮች ሁሉ ለየን፣ ቅዱስ አረገን። ምን ሊያረግ? የእርሱ መኖሪያ ላይ ያረገን፣ ለየን። እስቲ አንድ ሰው አሜን ይበል። ተለይታል። you are different ብራዘር። አንድ አይነት ፕሮፌሽን ስላለ፣ በአንድ መስሪያ ቤት ውስጥ እኩል ስልጣን ስላለ፣ ሁላችሁም አንድ አይነት ልብስ ስለምትለብሱ ከሱ ጋር እኩል ራስን አድርገ ከሆነ ተሸውዳል። አንተ ዲፈረንት ነህ። አንተ ልዩ ነህ። እኩል ፕሮፌሽን፣ አንተም ዶክተር እሱም ዶክተር፣ አንተም ኢንጂነር እሱም ኢንጂነር፣ በየትኛውም ፕሮፌሽኑን እኩል አንድ አይነት ስለምትለብሱ፣ እኩል አንድ አይነት ስራ ስላላችሁ፣ አንተ ግን የተለየ
እዛ ቤት ውስጥ እግዚአብሔር እኔ የኔ ወኪል እዚህ አለ ይላል። እዛ መስሪያ ቤት ውስጥ እስቲ አንድ ሰው አሜን ይበል። እስቲ እዛ የሆነ መስሪያ ቤት ውስጥ ስትገባ የእግዚአብሔር ወኪል መጣ ትላለህ። ለምን አይደለም የምትቀጠረው? ለምነው ሊቀጥሩ ይገባል። መፍትሄና እስቲ አሜን። መፍትሄ ነህ፣ የእግዚአብሔር ወኪል ነህ። በቃ አንተ እዛ ቦታ ላይ ስላለ እግዚአብሔር ወኪል አለው። አሜን። በቃ ለዛች አካባቢ፣ ለዛች ሰፈር፣ ለዛች ካምፓኒ፣ ለፈለጋችሁት ለደረሳችሁበት እናንተ እግዚአብሔር ወኪሉ ሆናችሁ በምድር አላችሁ። እግዚአብሔር በእናንተ ውስጥ ይኖራል። እስቲ እኔ የሱ መኖሪያ ነኝ። ሃሌሉያ። ሁለተኛው ደግሞ መገልገያ። ቤት መኖሪያ ብቻ ሳይሆን መገልገያም ነው። ለዚህ ነው ቅድም አንደኛ ጴጥሮስ 2:4-5 ያወራ ነው። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ እስቲ አንድ ሰው አሜን። ለእግዚአብሔር ምን የሚያሰኝ? ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ። አቅራቢዎቹ ካህናት ስለሆኑ ይህን መንፈሳዊ ስርዓት መንፈሳዊ አገልግሎት የሚያቀርቡት ካህናቶች ስለሆኑ በብሉይ ኪዳን ቅዱሳን ካህናት። አማኝ ሁሉ ቅዱስ ካህን ነው። አሜን። በብሉይ ኪዳን ጊዜ ጥቂት ቅዱስ ያውም ቅዱስ አይደሉም። ስለ ሄዱና ዕብራውያን 5 አንብቡ። ስለ ሌሎች መስዋዕት ከማቅረባቸው በፊት ስለ ራሳቸው መጀመሪያ መስዋዕት የሚያቀርቡ ኃጢአተኞች ነበሩ። ለምን? ለኃጢአት ሪደምሽን አልመጣም። ለኃጢአት ቤዛነት አልመጣም። ሁሉ ኃጢአተኛ ነው። ሁሉ ከኃጢአት በታች የተዘጋ ነው። ሁሉ ኃጢአተኞች ናቸው። ከሰው ተመርጦ ስለ ሰው ይሾማል ነው ያለው። ከኃጢአተኛው ተመርጦ ስለ ኃጢአተኛው የሚሾም ግን የሌሎቹ መስዋዕት ከማቅረቡ በፊት መጀመሪያ ስለ ራሱ መስዋዕት አቅርቦ ራሱን መጀመሪያ ከቨር አድርጎ የብሉይ ኪዳን ደም የብሉይ ኪዳን የመስዋዕት ደም የሚያደርገው ኃጢአትን ከቨር ነው የሚያደርገው፣ ይሸፍናል። ያ የመስዋዕት በግ ደም የሚያደርገው ነፃነትን አይሰጥም። ኃጢአታቸውን ግን ከቨር ያደርጋል፣ ይሸፍናል። ለዚህ ነው የመጨረሻው በግ የመጣው። ይሄ በግ ሲመጣ ዮሐንስ እንዲህ ብሎ ጮኸ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሃሌሉያ። በጣም እየጮኸ ነው የተናገረው። የብሉይ ኪዳኑ ደም ከቨር ነው የሚያደርገው፣ ይሄኛው ግን አስወጋጅ ነው። የዓለምን ኃጢአት ሁሉ ምን የሚያደርግ የሚያስወግድ። እስቲ አሜን። ተወግዷል። ኃጢአት ካንተ ርቋል። ኃጢአት ተወግዷል። እስቲ አሜን። አስወገደው፣ በደሙ አስወገደና በእርሱ ያመኑትን ከጨለማው ወደሚደነቀው ብርሃን የተጠሩትን ሁሉ ቅዱሳን ካህናት አደረጋቸው። ካህናት ምንድነው? አገልጋዮች ናቸው። ክህነት ምንድነው? ክህነት ሲወራ ሁሌ መኖሪያ ብቻ ሳይሆን ማገልገያም ነው። አገልጋዮች ናቸው። የክህነት አገልግሎት ነው የሚባለው። አገልጋዮች ናቸው። አሁን እኛን ቅዱሳን ካህናት እንድትሆኑ ወይም ትሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ። ስለዚህ አሁን እኛ ቤት ሆነን የምንሰራ ነን። ለምንድን ነው ቤት ሆነን የምንሰራው? መጀመሪያ ምን ብሏል? እናንተ ሕያዋን ድንጋዮች ናቸው አለ። ከዛ መንፈሳዊ ቤት ለመሆን ተሰሩ አለ። ኦ ፕሬዝ ጋድ። ሁለት ሐሳብ ልቤ ላይ ስለሚመላለስ ነው። አንደኛው መስራት፣ ሁለተኛው መሰራት። ሰራተኛ አለ፣ የሚሰራ አለ። በቤት ጉዳይ ላይ ወይም በዚህ ህንፃ ጉዳይ ላይ ሁለት ዋና ነገር አለ። አንደኛው የሚሰራ ሰራተኛ፣ ሁለተኛው የሚሰራ ያው ድንጋይ። ድንጋዩ ተገንብቶ ወይም ህንፃው ተገንብቶ እያንዳንዱ ህንፃ አንድ ላይ ቤት መንፈሳዊ ቤት ብሎታል። በኋላ ላይ እስቲ በአንዳንድ ጥቅሶች እናያቸዋለን። የሚሰራ ህያው ድንጋይ። እናንተ ህያዋን ድንጋዮች ሆናችሁ the living stone ህያዋን ድንጋዮች መንፈሳዊ ቤት እንድትሆኑ እናንተ ወደ ማዕዘኑ ራስ ድንጋይ ሄዳችሁ እዛ በደንብ ብታነቡት እርሱ ክርስቶስን የማዕዘኑ ራስ ድንጋይ አለው። ኢየሱስንም ድንጋይ አለው። እኛንም መጣና ህያዋን ድንጋዮች ሆናችሁ ከእርሱ ጋር እየተጋጠማችሁ እስቲ አንድ ሰው አሜን። ከዚህ ከኮርነር ስቶን ጋር ከማዕዘኑ ራስ ድንጋይ ጋር ከእርሱ ጋር ምን እያደረጋችሁ እየተጋጠማችሁ። ብቻን የምትሰራ አይደለም፣ ከእርሱ ጋር
እስቲ አሜን። ከእርሱ ጋር የምትሰሩ ብቻ ሳይሆን የምትሰሩም፣ ከእርሱ ጋር የምትጋጠሙ እያንዳንዱ አገልግሎቶቻችን ሜትሩ መያዝ ያለበት ከኮርነር ስቶኑ ነው። ፍሳሽ እንዳይበዛው። ብዙ ፍሳሽ የበዛው ሰው ሙሴን እየተሰበከ ነው። ክርስቶስ ቢሰበክ ነፃነት ይገባል። ከኮርነር ስቶኑ ቤት መጀመሪያ ኮርነር ስቶን ነው የሚተከለው። የኮርነር ስቶን ይተከላል። በቃ ቤቱን ለማወቅ ኮርነር ስቶን የሚተከልበት ቦታ መጀመሪያ መወሰን አለበት። ኮርነር ስቶኑን ያገኙታል። ልክ ኮርነር ስቶን ከተተከለ በኋላ የበቼ ማዘር ራስ ድንጋይ ከተተከለች በኋላ ቀጥታ ሜትር ገመዱ ከሱ ይለካል። ሁልጊዜኛ ክራይስት የምንለው ዝም ብሎ ሃይማኖት መስሎ እንዳይመስለ ከኮርነር ስቶኑ ምንም ገመዳችንን ብንወጥር ስለማንሰጥ ነው። እስቲ አሜን። አንስትም፣ ፍሳሽ ማይበዛው ከኮርነር ስቶኑ ሃሌሉያ ከማዕዘኑ ራስ ድንጋይ ጋር እየተጋጠምን መንፈሳዊ ቤት ለመሆን ተሰሩ። ሰራተኞች አሉ ወይ? አዎ ሰራተኞች አሉ። የሚሰሩስ አሉ ወይ? ሕያዋን ድንጋዮች። አዎ እነዚህ የሚሰሩት ሕያዋን ድንጋዮች ለምን ነው የሚሰሩት? ነገ እነሱም ሰራተኛ እንዲሆኑ፣ ነገ እነሱም አገልግሎት እንዲሰጡ፣ ሰርቪስ እንዲሰጡ፣ ካህናት፣ ትክክለኛ ቅዱሳን ካህናት፣ አገልግሎት ሰጪ አገልጋዮች እንዲሆኑ ሰራተኞች ያስፈልጓቸዋል። እንደው ብዙ ቦታ ላይ ነው ማቴዎስ 9 ላይ ብዙ ጊዜ ይናገራል። በዚያን ጊዜ ደቀ መዛሙርቱ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑት። ሰራተኞች የሚሰሩ ሰራተኞች። ሁለተኛ ጢሞቴዎስ 2:15 የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ። የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ፣ ስተዲ ይላል እንግሊዝኛው። ትጋ የሚለውን አጥና። የማያሳፍር ሰራተኛ ለመሆን የማያሳፍር ሰራተኛ ከቃሉ ጋር ፌሎሺፕ ያለው ነው። ኢንቲሜትድ የሆነ ነው። ከቃሉ ጋር ህብረት ያለው ነው። ቃሉን በሳምንት አንዴ ወይም መጽሐፉን በሳምንት አንዴ አራግፎ የሚመጣ አይደለም። መጽሐፍ ቅዱስ የቱ ጋር ነው ምናምን ብሎ ፈልጎ አረስቲ ፈልጉልኝ ብሎ አራግፎ የሚመጣ አይደለም። ሁሌ ህይወቱ ከመጽሐፍ ቅዱሱ ከህይወቱ ጋር እስቲ አሜን፣ ሁሌ ፌሎሺፕ የሚያደርግ ሊሆን ይገባል። አንደኛ ቆሮንቶስ 3 ላይ ትንሽችን ብናገር ልንረዳው እንችላለን። ስለዚህ ሰራተኛ አንደኛ ቆሮንቶስ 3 ከላይ ጀምሮ በጣም ጥሩ ነገር ነው የሚያወራው። ስፔሻሊ እኔ የምፈልገው ቁጥር 9 ነው። ግን ከ9 በፊት ያለው እንዳለ እኔ አጶሎስ ነኝ እኔ ጳውሎስ ነኝ ምናምን ብለው የሚከራከሩበት በቃ የሆነ አጳውሎስ ተከለ አጶሎስ አጠጣ የሚያሳድግ እኮ እግዚአብሔር ነው እያለ በደንብ ዝርዝሩን አስረድቷቸው መጣና 9 ላይ ሲደርስ እንዲህ አላቸው። እነዚህን ሰዎች የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ። አሜን። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና፣ ወይም አብረን የምንሰራ ከማዕዘኑ ራስ ድንጋይ ጋር አብረን የምንጋጠም፣ ከእርሱ ጋር ተጋጥመን የምንሰራ ወይም የምንሰራ አለና ቁጥር 10 ላይ ጳውሎስ ሰራተኛ መሆኑን ግልጽ አድርጎ ተናገረ። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ የአናጺ አለቃ መሰረትን መሰረትኩ። አሁን እኔ አብሬው መሰራ ስለሆንኩ ወይም አብሬው መሰራም ስለሆንኩ ስለ መስራት ነው የሚያወራው። አክቹአሊ ምንድነው አለ እዚህ ጋር የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ የአናጺ አለቃ እኔ መሰረትን መሰረትኩ። እሱ ምንድን ስለሆነ ነው? ሐዋርያ ስለሆነ ከጊፍቱ ነው የሚያወራው። ከላይ ከአጶሎስ ጋር ነበር ትንሽ ያወዳደሩት። እኔ አጶሎስ ነኝ እኔ ጳውሎስ ነኝ ምናምን ሲሉ አረባካቸው አለ። እንዴ ጳውሎስ ተከለ አጶሎስ አጠጣ አለ። የሚያሳድግ ግን እግዚአብሔር ነው አለ። ተከለ የሚለው ፕላንት የማድረግ ቸርች ፕላንቲንግ፣ ቸርች ተከፈተ አይባልም። እኔ ከየት እንደመጣን የማይገባኝ ይሄ ቋንቋ ነው። ቸርች ከፈተ እንት ነው ሱቅ ነው እንዴ? ከፈተች ምንድን ነው? ሱቅ ነው ከፈተ የሚባለው። ቸርች ፕላንቲንግ ነው የሚባለው። ቸርች ኦፕኒንግ የሚባል ነገር የለም። ቸርች ፕላንት ትደረጋለች፣ ትተከላለች። የተተከለችው ታድጋለች። ስታድግ ሌላ ደግሞ እሷም ትተክላለች፣ ፍሬ አላት። እስቲ አሜን። የሚተከል እንደሆነ ነው እንጂ ፒክቸር ብዙ ቦታ ላይም ቸርች ፕላንቲንግ እንጂ የሚባለው
ቸርች ኦፕኒንግ አይደለም። ኤኒዌይ እዚህ ጋር እንደሚለው እንደ ብላተኛ ነፃ ያለቃ እኔ መሰረትን መሰረትኩ። እሱም ሐዋርያ ስለሆነ መሰረትን መሰረትኩ። ሌላው ደግሞ ይላል ሌላውም በላዩ ያንጻል፣ ህንፃውን ይገነባል። የምትሰሩ ድንጋዮች፣ ሕያዋን ድንጋዮች፣ ሌላው እየመጣ ምን የሚያደርጋችሁን የሚገነባችሁ ትገነባላችሁ። ህንፃው መታነጽ አለበት፣ ህንፃው መሰራት አለበት። ተሰሩ ተብሏል። ለመሰራት ፈቃደኛ የሆነ ሕያው ድንጋይ ስለሆናችሁ ትመከራላችሁ። ሊቪንግ ስቶን ስለሆነ ለመሰራት ፈቃደኝነት ያስፈልገዋል። ይሄ ሕያው ድንጋይ ያኛው ናቹራል ድንጋይ ቢሆን ምንም ፈቃድ የለውም። አምጥተ የፈለክበት ቦታ ትከተዋለህ። ይሄኛው ግን ለመሰራት፣ ለዚህ ነው ተሰሩ ተብሎ የተመከሩት። መንፈሳዊ ቤት ለመሆን ተሰሩ። እዚህ ጋር መጣና እኔ እንደ ብላተኛ ነፃ ያለቃ ማስተር ቢልደር መሰረትን መሰረትኳል፣ መሰረትን ጥያለሁ ነው ያለ። ሌላው በዚህ ላይ መጥቶ ምን ያደርጋል? ያንጻል። እስቲ አሜን። ህንጻው ይታነጻል። ያንጻል ማለት የሚታነጽ ህንጻ የሚገነባ ማለት ነው። ያንጻል ማለት መገንባት ማለት ነው። አነጸ ማለት ገነባ ማለት ነው። ይገነባል። ሌላው መጥቶ በዚህ ላይ ያንጻል፣ ህንጻውን ያንጸዋል። ሌላው በዚህ ላይ ያንጻላልና እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ህንጻው ጥንቃቄ ይፈልጋል። ህንጻው ፍሳሽ እንዳይበዛው፣ ህንጻው ስተት እንዳይኖረው፣ ወደ ስተት እንዳይንሻፈፍ፣ ወደማይሆን ነገር እንዳይጣመም፣ በትክክለኛው እግዚአብሔር በሚፈልገው ምንድነው የሚባለው? የመጀመሪያ ቤት ሲሰራ ምንድነው የመጀመሪያው ፕላን? ብሉፕሪንቱን የሰጠን እግዚአብሔር ነው። በብሉፕሪንቱ እኔ አንድ ወቅት ላይ ድሮ ልጅ እያለሁ አንድ ህንጻ ገብቼ ማለት ለመስራት ገብቼ ነበርና እዛ እየሰራን ሳምንት ከቆየም በኋላ እንትኑ መጣ ማለት ነው። ዋናው አርኪቴክቱ መጣና እንዴት ነው በስራ ስርዓት ነው በትክክል እየተሰራ ነው ብሎ ቼክ ሊያደርግ ነው የመጣው። ልክ ሲመጣ ገንብተናል እኛ በቃኛ ሰርተናል በቃ እንትን አድርገናል እና መጣና አየን። ምንድነው ያለ? ከዛ መሐንዲሱን ጠራ። ምንድነው ያለው? ይሄ ምንድነው ነው? እዚህ ለምን እንዴ አታይም እንዴ ምናምን አለ። በቃ ተጫጫው። እኛ ቆምን፣ አቁሙ ተባል። አቆምን ለጥቂት ደቂቃ ሁላችን ቆመን አየ። አንድ ሳምንት ሙሉ የሰራነውን አፍርሱ ተባል። የዛን ቀን የገባኝ መንፈሳዊነት ከመጣና በቃ መልፋት ነው። በቃ አምጣ ስትባል ታመጣለህ። በቃ ተገንብቷል ቤቱ። እዛ ጋር መጣና ሲያየው ግን ከፕላን ውጪ ነው እና እየቆጨኝ ነው ያፈረስኩት። ብዙ ደሞዝ በልተንበታል፣ ብዙ ደክመንበታል፣ የብዙ ሰው ላብ አለበት። ግን ከላብ አይነሳም እሱ ከእውነት እንጂ። ማርታ በብዙ ትጨነቂያለሽ፣ ትደክሚያለሽ የሚል ነው የመጣው ማለት ነው አርኪቴክቱ። የሚያስፈልገው አንድና ጥቂት ነገር ነው። እርሱንም ማርያም መርጠዋለች፣ ከእርሷም አይወሰድባትም። ትክክለኛውን ፕላን ለማግኘት መድከም ብቻ እግዚአብሔርን አያስደስተውም። ስለ ደከምክ ብቻ እግዚአብሔር ውይ የሚል እንዳይመስልህ። በትክክለኛው መስመር ስትሰራለት ነው የሚደሰተው። ድካም ብቻ አያስደስተውም። ድካም ብቻ ቢያስደስተው በማርያም አልነበረም የሚደሰተው፣ በማርታ ነበር። ማርታ ተፍተፍ እያለች በቃ እንግዳ መጥቷላ ቤታቸው ቡናው ምን ወጡ ምናምን አራባ ማጣ አረ ዝም ትላታለህ እንዴ ተባለች። በኋላ ወደሱ ነው ሁሉ የመጣው። ዝም ትላታለህ እንዴ? ዝም ብላ ቁጭ ስትል ዝም ብላ ቁጭ ስትል ዝም ትላታለህ እንዴ? የሆነ ነገር እንድትረዳኛ ላካት እንጂ ትጨነቂያለሽ፣ ትታወቂያለሽ በብዙ የማይጠቅም ድካምና ሁከት ረብሻ እየሰራሽ ነው። ግን እሱን ማስደሰት አንዳንድ ጊዜ እሱ የሚደሰትበትን ማወቅ አዋቂነት ነው። እሱ የሚደሰተው ምን ባረግ ነው? የእሱን ልብ ማረካው ምን ባደርግ ነው? እሱ ሳትስፋ የሚሆነው የትኛውን ነገር ብነካለት ነው? ምን ብሰራለት ነው የሚለውን አዋቂነት ነው። ፕላኑ ብሉፕሪንት ፕላኑ በሱ በተሰጠን መንገድ ልንሰራ ይገባል። እያንዳንዱ ግን እንዴት እንዲያንጽ በእርሱ ላይ ይጠንቀቅ። ዝም ብሎ አይገንባ። መገንባት ስለተባለ ወይም አገልጋይ ስለተባለ ብቻ ሁሉንም አሜን አሜን ፕሮፌሳይ ምናምን እያልክ አይደለም። ሁሉንም ብለው ምንድን ነው የሚባለው? መጀመሪያ እስቲ ትንቢት ራሱ ጠረጴዛ ላይ ነው የሚቀመጠው። ዝም ብላ ዋጥ የምታደርገው አይደለም። ሰው ትንቢት ሲተነበይ እንደዚህ ነው አይደል? ዝም በለው ሙልቅቅ ብለህ ጨርስ መጀመሪያ ጨርስ ማለት ነው ያለብህ። ምንም የሚያስቸኩል የሚያጫጩ ያስፈራርቶ ነው አንተ የምትቀበለው። ስላፈጠጠብህ አንዳንዴ ምን ማፍጠጥ አስፈልገው? አሁን ሙልቅቅ ብሎ ረጋ ብሎ
እንደ ቃሉ ከሆነ እሱ ይናገር። አንተም ዝም ብለህ አሜን መባል አይጠበቅበትም። በኋላ ነው ትንቢት ተፈትሾ ነው የሚበላው። ስለዚህ ጠረጴዛ ላይ ቁጭ አድርገህ አይተህ እስቲ ቆይ ከገላትያ ጋር ይሄዳል ይሄ ነገር እያልክ እስቲ ቆላስያስ ላይ ካለው ቆላስያስ ምዕራፍ 2 ላይ ይሄዳል። ኤረር ወደዛ ትጥለዋል። ልክ የሆነ ነገር ከዚህ ጋር ከቃሉ ጋር አግሪ ያላደረገ ትንቢት ሁሉ ትንቢት አይደለም፣ ነሲብ ነው። ነብይ አይደለም፣ ነሲብ ነው። በነሲብ ነው የሚያወራል፣ በነሲብ ነው የሚመራ ሁሉንም የሆነ እንደበረኛ ኖ ብራዘር ራይት ነው ወይ? is that the right? is that according to the word of God? እንደ ቃሉ ነው ይሄ? ከቃሉ ጋር አግሪ የሚያደርግ ነው? አንዳንዴ አትቀበልም እንደ ይላል። አንዴ አስፈራ በግድ ነው አልቀበልም፣ ሞልከክ አልቀበልም። እንዴ ጨርስ። ትክክል ከሆነ እንደ ቃሉ ፈትሼ ነው እኔ የምወስደው። እንደ ቃሉ ከቃሉ ጋር ካልሄደ እጥለዋለሁ፣ በፊት ለፊት አፈርጠዋለሁ። ስለዚህ ጨርስ እንጂ ዝም ብሎ የሚዋጥ አይደለም። አገልጋይ ስለተባለ ስሙ በስሙ አንዳንዴ እኮ ይሄ ነው እኮ ኢየሱስን ስም የሚያሰድብ። በእናንተ ምክንያት የእግዚአብሔርን ስም ታሰድባላችኋል። ስሙ እንዲሰደብ ምክንያት የተኮነው ከዚህ ተነስቶ ዝም ብሎ አገልጋይ ስላለ አገልጋይ ነኝ ስላለ አገልጋይ ይሆናል። አገልጋይ ነኝ የሚያስብለው ትክክለኛ አገልግሎትን ሲያገለግል። ኢንጂነር ነኝ ብለህ እኮ አንድ የሆነ ቦታ ዝም ብለህ አትቀጠርም። የእግዚአብሔር ቤት ላይ ለምንድን ነው የተቀለደው? መቀለጃ ነው እንዴ የእግዚአብሔር ሕዝብ? እንዲህ አይነት ነገር አይደለም። አገልጋይ ነኝ ስላለ ብቻ በምን አውቀው ስሙ ይባረክ ስላለ ነው? ኖ አጥርተ አገልጋይ ነን። ሕዝብ ልንሰራ ነው። ቤቱ ሊታነጽ ነው። ቤቱ ማነጽ የሚችል ባለሙያ ይሁን። እንደ ብላተኛ ያነጽ ያለቃ እኔ መሰረት ሌላው በዚህ ላይ መጥቶ ያንጽ። ግን እንዴት እንዲያንጽ በጥንቃቄ ይጠበቅ፣ በጥንቃቄ ይጠንቀቅ። ይሄን ነው እኮ ያለው። እንዴት እንዲያንጽ ይጠንቀቅ አለ። ቁጥር 10 ላይ ቁጥር 11 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና አንድ መሰረት አለ፣ እርሱም ኢየሱስ ክርስቶስ ነው። እስቲ አሜን። እርሱም ኢየሱስ ክርስቶስ ነው። አንድ መሰረት አለ። በዛ መሰረት ላይ ያን መሰረት ጤናማ አድርጎ ቅድም እንዳልኩት እንደ ኮርነር ስቶኑ እንደ ማዕዘን ራሱ ድንጋይ ክራይስት እኮ ብዙ ቦታ ነው የሆነው። የማዕዘን ራስ ድንጋይ ነው፣ መሰረት ነው። ደግሞም አናቱም ደግሞ እሱ እንደሆነ ተናግሯል። ቆይ እመጣለሁ ኤፌሶን ላይ። ስለዚህ በትክክል ቤቱን ሊያመጣ የሚችል ክርስቶስን የሚመስል ቅዱሳንን ለመቅረጽ ጥንቃቄ ይፈልጋል። ማንም በዚህ መሰረት ላይ በወርቅ ወይም በብር በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ እያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። ኦ ሃሌሉያ! ቢጸናለት የሚመጣ ቻሌንጅ ቢመጣ በዛ ላይ የሚጸና ከሆነ በቃሉ ላይ የሚጸና ከሆነ ምንም ነገር ሲመጣ በአገዳ ከሆነ እሳት ሲመጣ አገዳው ሽው ቤቱም ይፈርሳል። በወርቅ ነው የሰራው፣ በብር ነው የሰራው፣ በአገዳ ነው የሰራው፣ በእንጨት ነው የሰራው። በምንድን ነው? ቤት መሰራት ብቻ አይደለም፣ በምንድን ነው የተሰራው? ሁለተኛ መሰረቱ ምንድን ነው? መሰረቱ የሚያናውጥ ነው? በአሸዋ ላይ ነው የተገነባው ቤቱ ወይስ በአለቱ ላይ? በአለቱ ላይ የተገነባ ንፋሱም ነፈሰ፣ ጎርፉም ጎረፈ፣ ያ ቤት ግን ጸና። የሚጸና እስቲ አሜን። ቢጸና አለ እኮ ይኸውልህ፣ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። ይህም ብሎ ነው ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ ቅድም ያነበብኩትን ያለው የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ያለው። ስለዚህ ህንፃው በጣም መገንባት አለበት፣ በጥንቃቄ መገንባት አለበት። ኤፌሶን 2 ላይ ያለችውን ቃል ልድገማትና ኦ ፕሬዝ ጋድ፣ ጌታ መልካም ነው። ኤፌሶን 2 ላይ እንዲህ ይላል። ኤፌሶን 2:20 በጣም የምወደው ቃል ነው እሱ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። በሐዋርያትና በነቢያት መሰረት ላይ። መሰረቱ ማን ነው? ቅድም በደንብ አይተናል። ክርስቶስ ኢየሱስ ነው። ሐዋርያትና ነቢያት የመሰረቱት መሰረት ጳውሎስ እኔ እንደ ብላተኛ አናጺ አለቃ መሰረትን መሰረትኩ ያለው ያ መሰረት ማን ነው ብሏል? ክርስቶስ። ከዚህ መሰረት በቀር ሌላ መሰረት ማንም ደግሞ ምን አይበል አይመስርት። አንድ መሰረት በቂ ነው።
ሙሉም ነው፣ ሁሉም በሁሉም ነው። ፕሬዝ ጋድ። ስለዚህ ምን አለ? በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ራሱም ክርስቶስ ነው። የማዕዘን ራስ ድንጋይ ማዕዘኑም ክርስቶስ ነው። ፕሬዝ ጋድ። ኤፌሶን 2 ላይ ነኝ አይደል? የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። 21 በእርሱም በክርስቶስ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ወይም ትሰራላችሁ። ህንፃ ናችሁ። ሲጀምር ምንድን ነው ያለው? በዚህ መሰረት ላይ ታንጻችኋል። ህንፃ ነን። ቅድም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ምን ብለን? እናንተ የእግዚአብሔር እርሻ ናችሁ፣ እናንተ የእግዚአብሔር ህንፃ ናችሁ። ጳውሎስ በጢሞቴዎስ ላይ የተናገረውን ትንሽ ልጨምራት። ጢሞቴዎስ 3:15 ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ብሎ ጳውሎስ። ይሄ በጣም ሰፊ ሐሳብ ነው። አንድ ነገር ብቻ በዚች ቀን ላይ እንድታውቁልኝ እፈልጋለሁ። የሚሰሩ ሰራተኞች አሉ፣ የሚሰሩ ሕያዋን ድንጋዮች አሉ። ይሄ ቤቱ ከተሰራ በኋላ ምን የሚሰጥ ነው አለ? ካህናት እንድትሆኑ፣ ሕያዋን ካህናት፣ ቅዱሳን ካህናት እንድትሆኑ፣ ምን እንድታረጉ? መንፈሳዊ ሕያዋን መንፈሳዊ አገልግሎት ታገለግሉ ዘንድ፣ ጤናማውን የእግዚአብሔርን ስራ ትሰሩ ዘንድ መሰራት አለባችሁ። በቸርች ሁል ጊዜ የምንደረገው መሰራት ነው። እሁድ ስትመጣ፣ ማክሰኞ ስትመጡ፣ ሐሙስ ስትመጡ ምንድን ነው የምናደርገው? እየሰራን ነው። የተሰራ ፐርፌክትሊ የተገነባ ህንፃ አገልግሎት ሰጪ ህንፃ ነው። አገልግሎት የሚሰጥ መኖሪያ ብቻ ሳይሆን፣ ሁለት ፐርፐዝ ነው የተናገርኩት። ህንፃው ለሁለት ፐርፐዝ ነው። አንደኛው ለመኖሪያ ነው፣ ሊኖርብን ነው። ሁለተኛው ይሄ ህንፃ አገልግሎት የሚሰጥ ነው። እቺ ሮሜ ላይ ያለችውን ልናገርና ሐሳቤን ወደ መጠቅለል ልምጣ። ሮሜ 12:1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። በአዲሱ መደበኛ ትርጉም እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት፣ እንግሊዝኛውም እንደዛው ስለሚል ነው the living sacrifice፣ ሕያው መስዋዕት። ይሄ መስዋዕት ሕያው መስዋዕት ነው። the living ለምን? the dead መስዋዕት በብሉይ ኪዳን ሲደረግ ነበር አይደል? መስዋዕት ሲያቀርቡ ምንድነው? dead መስዋዕት ያርዱታል፣ ይሞታል፣ ያን መስዋዕት ያቀርባሉ። ይሄኛው ግን the living sacrifice ነው። አሜን። ሕያው መስዋዕት። እሱም አለ ሰውነታችሁን ሕያው ቅዱስ ሕያው መስዋዕት ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ። እስቲ አንድ ሰው አሜን። ታቀርቡ ዘንድ በዋናነት የምንሰራው ይህንን ነው። ይህም ለአእምሮ የሚመች አክሰፕተብል የሆነ ተቀባይነት ያለው ሪዘነብል ሰርቪስ ይላል። አክሰፕተብል ኤንድ ሪዘነብል ሰርቪስ ለመስጠት ተቀባይነትና ምክንያት ያለው አገልግሎት፣ እውነተኛ አገልግሎት ለመስጠት ለማገልገል ሕያው ቅዱስ መስዋዕት አድርጋችሁ ሰውነታችሁን አቅርቡ፣ ተሰሩ፣ አቅርቡ። ስለዚህ ሰራተኛ ካለ የሚሰራ አለ፣ ሕያው ድንጋይ አለ፣ the living stone አለ። praise God the living stone ነን፣ ሕያው ድንጋዮች ነን። ምን ለመሆን? ለመሰራት፣ ቤቱ ሰርቪስ እንዲሰጥ፣ አገልግሎት እንዲሰጥ። እናንተ የእግዚአብሔር ህንፃ ናችሁ። እግዚአብሔር የሚኖርባችሁ ብቻ ሳይሆን የሚገለገልባችሁ ካህናቶች፣ መንግስትና ካህናት ኪንግስ ኤንድ ፕሪስትስ እንድትሆኑ፣ ንጉስና ካህናት እንድትሆኑ የመረጣችሁ። ለዚህ ነው ያን ብሎ ይሄ እንደዚህ ለመሆን ተሰሩ አለና መጣና ከጨለማ ወደሚደነቅ ብርሃን ይላል ቁጥር 9 ላይ ሲደርስ የጠራችሁ የእርሱም በጎነት እንድትነግሩ ወይም እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት። እስቲ አንድ ሰው አሜን። እስቲ እኔ የንጉስ ካህን ነኝ በሉ እስቲ። ይሄ እኮ ትልቅ ክብር ነው። የንጉስ ካህን መሆን፣ የእግዚአብሔር ካህናት ለመሆን፣ የእርሱ አገልጋዮች ለመሆን። አንዳንድ ሰው እኮ ትልቅ ካምፓኒ ውስጥ ትልቅ ድርጅት ውስጥ ስለገባ የዛ ካምፓኒ እኮ ሰራተኛ ነኝ ብሎ ይፎክራል፣ ይመካል እኮ። እዛ ካምፓኒ ውስጥ እኮ ነው የምሰራው ነኝ። ለምን? ስመጥር ምናልባት ሊሆን ይችላል።
ስመጥር የሆነ ካምፓኒ ሊሆን ይችላል። እዛ ካምፓኒ ውስጥ ስለሚሰራ የዛ ካምፓኒ ዘበኛም ከሆነ እንኳን ኩራቱ አይቻልም። እዛ ካምፓኒ ውስጥ እኮ ገባው ተቀጠርኩ ጌታን አመስግኑልኝ ሁሉ ልጅ። እኛ እኮ የእግዚአብሔር እስቲ አሜን የእግዚአብሔር አገልጋዮች እስቲ እኔ የእግዚአብሔር አገልጋይ ነኝ በሉ እስቲ። አገልጋይ ለመሆን ግን በሉ እስቲ ሁል ጊዜ እሰራለሁ ድገሙልኝ እሰራለሁ። ቮለንቲር መሆን አለብን። ፈቃደኛ መሆን አለብን ለመሰራት። ሕያው ድንጋይና አልፈቅድም ማለት ትችላለህ። ከፈቀድክ ግን ውበት ያለው ሪዘናብል የሆነ አክሰፕተብል የሆነ ሰርቪስ ለመስጠት ብቁ ትሆናለህ። ሰርቪስ ለመስጠት መኖር ብቻ አይደለም። የእግዚአብሔር አገልጋይ ነኝ፣ ጌታ በእኔ ውስጥ ያገለግላል፣ ጌታ በእኔ ይሰራል። የማይመስልን ሰው እያመጣ ነው እግዚአብሔር የሚመስል ያደረገው። ላትመስሉ ትችላላችሁ። እኔ አልመስልም ነበር ከሆኑ አመታቶች በፊት። እኔም ብታቆኝ ወይም የኔን ትንሽ ፕሮፋይል ኦልድ ፕሮፋይልስ ባመጣ አሌክስ እንደዚህ ሰዎችን ለማስተማር ለእንትን ለማን የሚሆን ይመስላል ብትባል አንተ ታውቃለህ የምትለው ልክ እንደ ጌታ ለጌታ ትመልስለታለህ እንጂ አሌክስን አገልጋይ ይሆናል የሚል የማይመስለውን የሚመስል ያደርገዋል። ሃሌሉያ። ጆይስ ሜየር ስትናገር ብዙ ጊዜ እንሰማለንና ያቺ የተሰበረችው ዕቃ ትላለች። በጣም በብዙ ላይፍ ውስጥ ያሳለፈች ናት ጆይስ ሜየር። ከ8 ዓመቷ ጀምሮ ብቻ ብዙ ጤናማ ያልሆነ ታሪክ የነበራት ናት። አሁን ዓለም አቀፍ አገልጋይ ናት። ጆይስ ሜየርን ጎዳና ሁሉ የወጣች የነበረች በአባቷ ብዙ ነገር የተደረገች የሚያስጠላ ላይፍ ውስጥ የገባች ማና ካትሪን ኩልማንም እንደዚሁ ትላለች። ካትሪን ኩልማን ነሽ አይደል አለቻት እንጂ አንዷ ጉባኤዋ መጣ ተካፈለችና እዴ አለች። የድሮ ፕሮፋይሏን ታቋለች እና ልክ እስከመጨረስ እንደምንም ታግሳ ጠበቃ ስትወጣ ካትሪን ኩልማን ነሽ አይደል ስትላት አዎ አለቻት። እኮ ያቺ እንዲህ የምታረገው የነበረችው ያቺ ሰው ባለ እንትን የምታረገው ምናምን እያለች የድሮ ኦልድ ፕሮፋይሏን ስታወጣ የቷ ትላታለች። አነፈረቻት ትንሽ አደረቀቻት አጋለቻትና የቷ ትላታለች። ያቺ እንዲህ የምታረገው ስትል እሷማ ሞታለች፣ እቺ ሌላኛዋ ካትሪን ናት አለች። ጌታ ይባረክ። እግዚአብሔር ሌላ ዕቃ አድርጎ መስራት ይችላል። ሌላ ዕቃ ያው ምን አይነት ዕቃ? የከበረ ዕቃ። ሄዳችሁ ኤርምያስ 18 ላይ ሄዱና እዩ፣ ጢሞቴዎስ ላይ ሄዱና እዩ። ስራ ሰሪውን እንዲህ አድርገህ ስራኝ ይለዋልን? ሸክላ ሰሪው ሂድና ያለው ወደ ሸክላ ሰሪው ውስጥ ሂድና ብሎት ላከው። ከዛ ሄዶ ልክ ሲያይ ሸክላው በሸክላው ሰሪ እጅ ፈረሰ፣ ተበላሸ። ይሄኔ ምን እንደሰራ አይታወቅም። ይሄኔ የሰራው መጀመሪያ ድስት ሊሆን ይችላል፣ ሸክላ ድስት ወይ ጀበና እየሰራ የሚቃጠል ወይ የሸክላ ድስት እየሰራ ብቻ የሆነ ነገር ተሰበረበት። ሲሰበርበት ዝም ብሎ ሲያየው ድጋሚ ያ የተሰበረውን ጭፍልቅ አረገና ደግሞ ከዛ በዛው ጭቃ ሌላ ዕቃ አድርጎ ሰራ። ይሄኔ ሳሎን የሚገባ የአበባ ማስቀመጫ። ያንኑ እግዚአብሔር ሌላ ዕቃ አድርጎ መስራት ይችላል። የድሮ ፕሮፋይልን ብራዘር ዴሊት ጋድ ራሱ ፎርጌት ያደርገዋል። በቃ የቀድሞ ኃጢአትን አላስበውም አለ፣ አላቀውም። ኦልድ ፕሮፋይል አላቀውም። አንተ እኮ ነው ማትረሳው፣ እግዚአብሔር እኮ ረስቶታል። አንዳንዴ እኮ ሰው እኮ ያስቸግሯል። እግዚአብሔር ወይ ግን ምናምን ይላል። ምንድነው? አንዴ ንስሐ ከተገባ በኋላ ጌታ ረሳው። የይሁዳን ኃጢአት ወደ ኋላው ይወረውራል ይላል እኮ። በኋላው ደግሞ ምን እንዳለ ደግሞ ሲናገር ወደ ጥልቁ ባህር ይላል። አይታሰብም። በቃ አንዴ ይወረውራል፣ ደግሞ አያስበውም። እግዚአብሔር የተናዘዝነውን ወይም የተመለስንበትን ኃጢአት እግዚአብሔር ረስቶታል፣ ዴሊት አድርጎታል። ወደፊት ለፊት አይጥልም። ሰው ነው ወደፊት የሚጥለው። ይቅር በለኝ ወይም ይቅር በይኝ ምናምን ነገር ይባልና ከዛ ልክ ይቅር ካለው በኋላ ይቅር ስላለው ይጥለዋል ወደፊት። እንደ ጌታ ወደኋላ አይደለም፣ ወደፊት ይጥለዋል። አንድ ቀን እስቲ ያገኘዋለሁ። ከዛ ከስንት ዓመት በኋላ የሆነ ነገር ሲል አረሳውልህም እኮ በፊቱንም ይለዋል። የረሳውልህ መሰለህ እንደ ይለዋል። ፊት ለፊት ነው የሚጥለው። እንደ ጌታ ወደኋላ አይደለም የሚጥለው። የረሳውልህ እንዳይመስልህ ወደፊት የሚጥል። እስቲ እንደ ጌታ እንሆነኛ እስቲ አሜን። ቀለል ብለህ ለመኖር ብራዘር እንደ ጌታ በቃ ጌታውን ደግሞ አንዴ የተናዘዝከውን ድጋሚ ስንት ስትለው ምኑን ይላል። ድጋሚ ስንት ጌታ ሆይ እኔ እኮ ረሳሁት ምኑን ጌታ ረስቶታል። ዕብራውያን 8 ላይ ሄዱና ደግሜ ያላስበውም ላንብበውና ልጨርስ። ዕብራውያን 8 እሺ ፕሬዝ ጋድ። ዕብራውያን 8 ሃሌሉያ። እኛ እንደ ጌታ ነን።
ቁጥር 12 ላይ ከ8 ጀምሮ ላንብበው ስለ አዲሱ ኪዳን ስለሆነ። እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አውጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌም በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እስቲ አሜን። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ለምንድን ነው ጌታን እወቅ ብሎ የማያስተምረው? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና። በአዲስ ኪዳን እግዚአብሔር ታውቋል። እኔም አላቅም ብለህ እንዳዘምር ታውቋል። እኔም አላቅም ሂድና እዛ እንትን በል እንፈልግም፣ እኛ እናውቀዋለን። እኔ አውቀዋለሁ፣ እኔም አውቀዋለሁ፣ ግን ከማውቀው በላይ ነው። አሜን። ከማውቅ በላይ ነው በል እንጂ እኔም አላቅም ክደት እኮ ነው። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል እኮ ያውቁኛል። አሜን። ከአሁን ጀምራችሁ ታውቁኛላችሁ። ዮሐንስ 14 ላይ እኔ እውነት ሕይወት መንገድ ነኝ አለና 7 ላይ ሲመጣ ከአሁን ጀምራችሁ 7 እኮ ስለማናነበው ነው። በቃኛ መንገዱን እንዴት እናውቃለን ብሎታል ቶማስ ከላይ እንዴት እናውቃለን ሲል ከአሁን ጀምራችሁ ታውቁኛል። አንድ አታውቁኝም አላለም። ታውቁኝ እኔ እኮ አልታወቅም አላለም። ከአሁን ጀምራችሁ ታውቁኛላችሁ ነው። ከዚህ ጀምራችሁ ታውቁኛላችሁ ነው። እና ታይም አለው ያወቅንበት። ኢየሱስ ሲናገር ምን አለ? በጎቼ የገዛ በጎቼን እኔ ያውቃቸዋለሁ፣ የገዛ በጎቼም እኔን አያውቁኝም አላለም። ያውቁኛል። ስለዚህ እኔም አላቅም ምናምን አያስኬድም በአዲስ ኪዳን። በዚህኛው ኪዳን ኤኒዌይ ስለ ኪዳኑ ነው ያወራው። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን ወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና። በአዲስ ኪዳን ነው ማወራው። ያወራውም ስለ አዲስ ኪዳን ነው። በብሉይ ኪዳን ጊዜ እግዚአብሔርን ስለማወቅ ብሎ ትምህርት አለ። ነህምያ 8 ሄዳችሁ ብታነቡ እግዚአብሔርን ስለማወቅ ያስተምር ነበር አለ። በአዲስ ኪዳንስ ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። እኛ ውስጥ ነው፣ ቅርባችን ነው፣ ሩቃችን አይደለም። አሁን ሃሌሉያ። አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ፣ እስቲ አንድ ሰው አሜን። ኃጢአታቸውን ደግሜ ምን አልልም? አላስበውም፣ አላስብም፣ አልደግመውም፣ አላሰላስለውም። እንዴት እንዲደረጋል ብዬ ሁሌ ማውጣው ማውርደው አይደለም። እስቲ አሜን። እንዴት አንዳንድ ሰው እኮ አይለቅም ከስንት ዓመታት በኋላ ሁሉ በጣም ብዙ ዓመት ቆይቶ ሁሉ አንተ እንኳን ረስተው እሱም አይረሳልህ። በየቀኑ የሚያሰላስለው ማለት ነው። የምታሰላስለው ነገር ይበዛል። አንተ ጋር መርሳት ነው። ልክ እንደ ጌታ አላስበውም እረሳዋለሁ። እስቲ አሜን። የእግዚአብሔርን ካራክተርኛ ተዋርሰ አባቶ እንወዳለን፣ አባቶ እንወዳለን። መንፈሳዊ ቤት ነን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች